አንድ ጥያቄ ነበረኝ ግን ቶሎ ቶሎ ነው የምትመልስልኝ፣ ስራ ልገባ ስለሆነ ማለት ነው። ስራ ካለብሽ መውጣት ትችላለሽ። ጠይቂ። እኔ እንዴት መመለስ እንዳለብን ያውቃለሁ። ጠይቂ ጥያቄሽ። አይ አጠር አጠር ባለ መንገዱ ማብራራቱን ራሴ ያብራራዋለሁ ነው። አቤት አንቺ ልታብራሪ ነው? አይ አይደለም፣ ለራሴ ጭንቅላት በሚገባኝ መንገድ ራሴ ያብራራዋለሁ። አንተ ከአጠር አድርገህ መልስልኝ። ጠይቂሽ። እሺ የመጀመሪያው ጥያቄ ማለት እኔ ስለ እስልምና ማውቀው ልጠይቅህና አው ትክክል ነው ትለኛለህ። ትክክል ከሆነ ካልሆነ ደግሞ አይ ይሄ እንደዚህ አይደለም የሚለው ትለኛለህ። ምክንያቱም እስልምና ስለማላውቅ ማለት ነው። እሺ እኔ እንደ እስልምና የሚመስለኝ ነፍስና ስጋ አላህ የሆነ ቦታ አስቀምጦ ከዛ ነው የምትወስዱት። ነፍስና ስጋ አላህ የሆነ ቦታ አስቀምጦት ከዛ ነው የምትወስዱት ነው ያልሽው? ነፍስ ስጋ ከቤተሰቦቻችሁ ከእናትና ከአባቶች ያላችሁ፣ ነፍስ ግን ከሆነ ስፍራ አላህ ነው የሚሰጠው። ያ አንደኛው ሰማይ ላይ ትገኛለች። ከዛ ከሰማይ መላእክት እያመላለሰ በእናቶቻችን ማህፀን ዘርቷት ይሄዳል። ትክክል ነው። ኦኬ እሺ እሱ ገባኝ። ግን የኔ ጥያቄ ምንድነው እስልምና ከሳይንስ ለምሳሌ አንድ ሲደመር አንድ ሁለት ማለት ሳይንስ የሚያምነው እንደዛ ነው፣ ግልጽ በሆነ ነገር ማለት ነው፣ በሚታይ ነገር ወይም በሚረጋገጥ ነገር። እስልምና ከሳይንስ ጋር ይጋጫል ወይንስ ሳይንስን አትቀበሉ? ማለት ፋክት የሆነ ምድር ላይ የሚታይ ፋክት የሆነ ነገር ትቀበላላችሁ ወይንስ አላህ አስተምሮናል ብላችሁ ግልጽ የሆነ ነገር ብታዩ ራሱ አትቀበሉ? ኖ ሳይንስ ማን ነው የፈጠረው? ኖ ማን የፈጠረው ወዴት ነው የተፈጠረው ምናምን ሳይሆን አሁን ባለን መሰረት ከቁርአን ጥያቄ ልጨርስልህ። አንተ ከማብራራት በፊት ጥያቄ ልጨርስልህ። አሁን ባለንበት መሰረት ወይም አሁን ባለው የሳይንስ ደረጃ እውቀት መሰረት ሳይንስ ያየውን ነገር ነው ማለት የሚረጋገጥን ነገር ነው የሚያስቀምጥልህ። ለምሳሌ ይሄ ነገር ለፊልክ ማረጋገጫውን ሰጥቶ ነው እንትን የሚልህ ማለት ነው። ገብቶሃል? አይሳሳትም። ስለ ሳይንስ ስህተትና ስለ ሳይንስ ትክክልነት አይደለም እየጠየቅኩ ያለው። የሳይንስ ባህሪ አንድ ሲጀመር አንድ ይሆናል ሁለት አይሳሳትም ማለት ነው ወይ ነው? አይሳሳትም ብለሽ የምታምኚ ከሆነ ሳይንስ አለፊውና ከዛ ጠይቅ፣ ችግር የለውም እሰማሻለሁ። አይ ለመስማት ሳይሆን በአንተ እምነት የሳይንስ ማለት ፋክት የሆነ በግልጽ የሚታይን ነገር እንዴት ነው የምትቀበሉት ነው? ገብቶሃል አይደል? በጣም ጥሩ። እኛ አዳምጪ ሙስሊሞች ነንና ፈጣሪ ያለውን ነው የምንቀበለው። ፈጣሪ የሳይንስ ነው። እዚህ ሳይንስ ተቀበሉ። ተረጋጊ እንጂ ቀስ በይ። ፈጣሪ እኛ አምላካችን አላህን ነው የምንቀበለው። የሳይንስንም ባለቤት የተባሉትን አካሎች የፈጠረ አይምራቸውን የሚፈጠረ የሆነው አምላክ አላህ ስለ ሁሉ አዋቂ የሆነውን እሱን ብቻ ነው የሚቀበለው። ስለዚህ ፋክት የሆነ ነገር አትቀበሉም። በነገራችን ላይ ማለት ነው ሳይንስ ሙሉ ለሙሉ አልቀበልም ሌላ ነገር ነው ወይ ደግሞ ሳይንስም ማለት ከአምላካችን ከተሰጠ እውቀቱም የእግዚአብሔር ስለሆነ ወይ ደግሞ የአላህ ስለሆነ አላህ የሰጣቸውን እውቀት ነው እነሱ እንትን የሚሉት እሱ ሌላ ነገር ነው። ስለዚህ ሙሉ ለሙሉ ሳይንስን ትቀበላላችሁ ነው ወይንስ ሙሉ ለሙሉ ሳይንስን አትቀበሉ ነው? አይደለም ይኸውልሽ፣ አሁን እኛ መሰረታችን ቁርአን እና ሐዲስ ወይንም አላህን ነው የምንቀበለው። ገብቶሻል አይደለ? ከሳይንስ አላህ ከተናገረው ጋር የገጠመ ካለ ያን እንቀበለው፣ ችግር የለም። አላህ ከተናገረው የማይስማማ ከሆነ እንቀበለው። እሺ ለምሳሌ አንድ ጥያቄ ልጠይቅህ። አንተ ቅድም ስትናገር ነፍስ የሆነ መልአክ ያመጣና ከአንደኛው ሰማይ ላይ አምጥቶ በእናት ማህፀን ያስቀምጣል አለ። አሁን ላይ ያለ ማህፀን ነፍሳት እየተሰሩ ነው፣ በግልጽ ማለት ነው። ያለ ማህፀን ህፃናት እየተወለዱ እያደጉ ነው። ይሄ አንተ ካልከው ጋር ይጋጭብህ። በግልጽ ህፃናት እየተወለዱ እያደጉ ነው ያለ ማህፀን። ስለዚህ ነፍስ ከየት እንደሚመጣ እርግጠኛ አይደላችሁ ማለት ነው። ሰዎች ናቸው የሚሰሩት። አንተ ነፍስ በቀጥታ የሚመጣው ከአንደኛ ሰማይ ነው፣ መልአክ ነው የሚያመጣው ብለካል። ስለዚህ ያለ ማህፀን በማሽን ህፃን ማደግ ከጀመረ ወር ደግሞ ህፃን መፈጠር ከቻለ ከአንደኛው ሰማይ ነው ከአምስተኛ ሰማይ ይመጣል ያልከው ነፍስ አንተ ጋር ተቀባይነት የለውም ማለት የሚታይ ነገር ነው። ስለዚህ ሙሉ ለሙሉ ተቀባይነት የለውም፣ ፊክሽን ነው የሚሆንብህ ለአንተ ማለት ነው። ጠይቀሽ እየመለስሽ ነው። አዳምጪ እንጂ መልሱን እንዴ መጀመሪያ ጥያቄ እንትን አላለክም እኮ ለምንድን ነው የምመልስልህ? የኔ ጥያቄ እኮ ሳይንስ ነፍስን እነዚህ ሳይንስ ያልሻቸው አካሎች
ነፍስን እንደፈጠሩና እንደሄን እንደተናገሩ ማስረጃውን አሳይና ከፈች ትልቁላ ነው እንዴ ነፍስን እንደፈጠሩ ምናምን አይደለም። እኔ ለምሳሌ ሳይንስን እቀበላለሁ ነገርኩህ። ሳይንስን እቀበል አንድ ሲደመር አንድ እኩል ይሆናል ሁለት የሚለውን ነው የምቀበለው። ገብቶካል አይደለ? የማየውን የማረጋግጠውን ነገር ነው የምቀበለው። ስለዚህ ይኸውልሽ ሳይንስ ከተናገሩት አንድ ንግግር እንኳን ከፈችልኝ እስኪ ትልቁ ላይ ነው ኢንሻአላህ ከፈች የተቀበልሽ የትኛው? በጣም ተራ ጥያቄ እየነገርኩህ እኮ ነው። አንድ ሲደመር አንድ እኩል ይሆናል ሁለት። በፈጣሪ ካመንሹ የሳይንስ ተናጋሪዎች አንዱን ከፈችና እስኪ እንዳሳየናችሁ ያላ ወይኔ በጣም የወረደውን እየነገርኩህ እኮ ነው። በጣም ከወረደው አንፃር ስለ ነፍስ እየነገርኩህ ነው። ነፍስ ለምሳሌ ሳይንስ ከሰማይ መጣ ከምድር መጣ እግዚአብሔርን አይቀበልም አይደለ? አሳየን። ማሳየት አለማሳየቱ እየነገርኩህ እኮ ነው። ታክቱ እየነገርኩህ እኮ ነው። ጊዜ የትኛውን ሳይንስ ነው ቢያንስ የተቀበልሽውን የሳይንስ እንትን ገለጻ አንድ እንኳን አሳየን እያልኩሽ ነው ሸንጊት። ለምሳሌ ከሳይንስ ገለጻ ውስጥ አንድ ሲደመር አንድ እኩል ይሆናል ሁለት ነው የሚል ካረለ ሂሳብ ሳይንስ ነው አይደለም? አንድ ሲደመር አንድ እኩል ይሆናል ሁለት። በጣም የወረደ ጥያቄ ነው። ስለ ነፍስ የተናገርሽውን ቆይ አንዴ፣ ስለ ነፍስ የተናገርሽውን ከተናገሩ ሳይንስ ስለ ነፍስ ምንም ነገር አይመለከተውም። እንዴት ብዬ ልንገርህ? ሳይንስ የሚለው ማለት በሴል እንትን እንደሚባል ነው። ካለርነ ሳይንስ ከማህፀን አድርጎ ነው የሚናገረው ብለሽ ቅድም አሁን ተጋጨሽ ከራስሽ ንግግር ጋር ነው። ከራሴ ንግግር ጋር አልተጋጨሁብክም። ይኸውልህ እያዳመጥከኝ መጀመሪያ አንተ አዳምጠኝ። ገብቶሃል አይደለ? እሺ እሺ። የሆነ መመለስ ያልቻልከውን ጥያቄ ወር ደግሞ ያልገባህን ጥያቄ አይ ይሄንን እንደዚህ አይደለም አላወቅኩትም፣ ቆይ በዚህ መንገድ ደግሞ ላስረዳሽ እችላለሁ ብለህ መጠየቅ ወር ደግሞ መናገር ነው እንጂ አንተ ዲስሪስፔክት እያደረግክ ስለሆነ አሮጊ በሽት አሻዳምጪው። አሁን መጀመሪያ ጥያቄ ገብቶካል? ረበ ፈጣሪ አታዳምጭም እንዴ? ምን ሆነሽ ነው? ትልቅ እኮ ጥያቄ ካልገባት ለምን አዳምጣለሁ? አይዶን ምንም የምታውቀው ነገር የለም። ሳይንስ መጨረሻ ላይ መጀመሪያ ሳይንስን ካልተቀበላችሁ አለችን አይደለ? ጓለች መጨረሻ ላይ ሳይንስ ትክክል እኮ አይደለም ማለች። እሺ ከሳይንስ የተቀበልሽው አንድ ገለጻቸውን እንኳን ሳይን አንድ ሲደመር አንድ ለምሳሌ አለችን። እርክ በምን ቋንቋ ነው የምንግባባው? ጀማ የሚጠቅማቸውን ነገር ጠይቁ እንጂ የእምነት ሰዎች ነን። እሺ ዳዊት ለምሳሌ አሁን ኢየሱስ ተገዙኝ ብሏል ወይ ስለው አላለም አለ ቃል በቃል። ይሄ እንዲህ አይነት ነው ታውለተኛ አለች ዳዊት አለ። ቆይ ሚስ ኢንተርፕሬት አታርጋ። እኔ እኮ ቃል በቃል አንተ እንደምትለው እንጂ ለመከራከር አቅቶኝ እኮ አይደለም። ስለዚህ ኢየሱስ ግን እንደ አምላክ አልተመለከም ወይ ብለህ ብትጠይቀኝ ግን አየህ መሰረታዊ ጥያቄ ነው። ኢየሱስ እንደ አምላክ የአምላክ ባህሪያቶችን አሳይቷል ወይ ብለህ ብትጠይቀኝ አየህ መሰረታዊ ጥያቄ ነው። እሺ አምልኩኝ ሳይል ተመልኳል ካልክ እንግዲህ ክርስቶስ ብትወደኝ ትእዛዝ የለም። ከትእዛዙ መካከል አምልኩኝ ትገዙኝ አላለም። ይሰማል? አዎ ቆይ ቢኒያም አንዴ እንትን ቆይ ዝም በል አንተ ዝም በልና። ለምን ዝም በላለሁ? እኔ እኮ እያወራሁ እኮ ነው አይደል እንዴ? እና የማታውቀውን ለምን ታወራለህ? እንዴት የማላውቀው? እና እስቲ የማላውቀውን እስቲ ንገረኝ። ምንድን ነው ያላወቅሁት? እና ለእኔን እመኑ ብሏል አላለም እያልክ አይደል? ቃል በቃል ተገዙኝ የሚል ብሏል እሱ በጠየቀው መሰረት እንጂ እኔ አትመኑኝ ብሏል ብያለሁ። እመኑኝ ብሏል እሱ ራሱ ማለት ነው። ምንም አንተ አላሉም ያለው እሱ እኔ እና የሱ ጥያቄ እመኑኝ የሚል አሳየኝ ብሎኛል። ታዲያ እኔ መች ካድኩኝ? እኔ ተገዙኝ እኮ ነው ያለው። አየህ ቃል በቃል እሱ እንደሚፈልገው ነው ያለው። እስቲ አሁን ቀጥልሽ፣ ማስረጃን ይዘህ ቀጥልሽ፣ አውራና እናውራለን። እሺ ቤታችሁ ነው ፈታ ማለት ቢኒያም አውጣ እስኪ ያላ አውጣ ያወራ ስራ አውጣ እስኪ ምዕራፍ 26 አውጣልሽ ማለት አውጣያህ ነው ዳዊት አውራ ከአንተ ጋር አውራ። ታው እኔ አሁን ይኸውልህ በአንተ ቤት ላይ እኛ ሁለታችንን ማጣላት እኔም አውጣያለህ እኮ ነው ዳዊት። አሁን ይኸውልህ ቢኒያም ይኸውልህ ኢየሱስ አምላክ እንደሆነ ትቀበላለህ አይደል? አውጣ መጽሐፉን ነው የምልህ። እስኪ አንብበው ራሱ። ቆይ ኢየሱስ አምላክ እንደሆነ ትቀበላለህ አይደል ቢኒያም? እና ሳልቀበል እንደዚህ በቃ ስለዚህ እኔ እናንተ አንድ ወገን ስለሆንን እኔ እናንተ ልንጣላ አይገባንም። እሱ ደግሞ ኢየሱስ አምላክ አይደለም ስላለ እሱ ከሱ ጋር አውራ። የለም ማለት የለብህም። ቆይ አንድ ጊዜ ቢኒያም አላውቀውም ነው። ዳዊት አንተ ኦርቶዶክስ ነህ ፕሮቴስታንት? እኔ ፕሮቴስታንት ነኝ። እና እምነታችሁ አንድ ነው? እምነታችሁ ቢኒያም ከሱ ጋር አይ አይደለም። ለምን ታሻለህ ዳዊት? በል አይ እኮ ይኸውልህ ፕሮቴስታንትና ኦርቶዶክሶች እኮ
ኢየሱስ አምላክ ነው በሚል እኮ እኛ እኮ አንጣላም እኮ። ወይስ እሱ ይሄንንም አታውቅም ነው? አይደለም ትክክለኛው ኢየሱስን ነው የሚያምኑት ቢላል ፕሮቴስታንት አይታዋቸው የሰው ሃይማኖት ነገባን ነገር የለም። እሱን ይኸውልህ አሁን እሱን ተውና ይኸውልህ አሁን አንተ ቤታችንን በእኛ ሰዓት ማድመቂያ ማድረጉን ትተህ እኔም እሱም የመጣ ነው ኢየሱስ አምላክ እንደሆነ ለማውራት ነው። ቀልዱን ምናምን በደንብ ትስቃለህ። ቢላም ፈርተዋል። በቃ እሺ ቢላም አንተ ምን ታድርግና እኔ ላውራ እሺ ከአንተ ጋር ነው ፈልገም ፈርታልና አንተ ቋያው እኔ ምን እፈራዋለሁ እንዴ? አሽወቅ አይ ከኔ ጋር ማውራት የምትፈልገው አውራ። ኢየሱስ ክርስቶስ ስለዚህ ተገዙኝ አላለም አይደለ? አሁን አየህ፣ አሁን እኔን መስማት አለብህ። አሁን እኔ እያልኩ ያለሁት ኢየሱስ ክርስቶስ አንተ እንደምትለው ቃል በቃል እኔ ያው አምላክ ነኝ እና ክርስቲያኖች ያው አምልኩኝ ብሎ አንተ በምትለው ቃል በቃል አላለም። ይሄ የተረጋገጠ ነገር። አዎ ግን ቆያ ክርስቶስ አምልኩኝ አላለም ማለት ይሄ ልጅ ዘጋ። በቃ ጎበዝ ልጅ ቆያ እሺ ልጨርስ። አሁን ሚዲያን ፕሮፓጋንዳን ሰርታል። ግን ምን አልኩ? ግን ምን አልኩ? ኢየሱስ ግን ለነበሩት በዘመኑ ለነበሩት አይሁዳውያኖች ግን አምላክነቱን ግን በተግባር ገልጧል። እንዴት ብሎ ነው? አየህ፣ አሁን እንደ ክርስቲያን መስማት ያለብን እንደዚህ ነው። እንዴት ነው ለምንድን ነው የምታመልኩት ካላለ ግን ስትል የአምላክነት ባህሪያቶችን ያሳይ ነበረ። አየህ፣ ቃል በቃል እኔ አምላክ ነኝ። አሁን አንተ እኔ ኢትዮጵያዊ ነኝ ብለህ ማለት የለብም። ለምን? በምታወራው ቋንቋ አንተ ኢትዮጵያዊ መሆንን እለያለሁ። ለምን? ስታወራ አይቼ እንደዚህም እኔ ኢየሱስ ቆይ ልጨርስ። አውሱ ቆይ ልጨርስ። ስለዚህ ኢየሱስ እኔ አምላክ ነው ስል ሳይል ምናምን አይደለም። አየህ የሚያደርጋቸው ተግባራቶች ነበሩ። ከድርጊቱ ተነስቼ ኢየሱስ አምላክ ነው ላል አንደኛ ይሄንን፣ ሁለተኛ ደግሞ ለምሳሌ ኢየሱስ ክርስቶስን እኔ አምላክ ነኝ አምልኩኝ አላለም ማለት በጣም ጎበዝ ልጅ ጥሩ። ሁለተኛው ነገር ምንድን ነው? ቆይ ይኸውልህ እሱ ቅድም እሱ ያላልኩትን እያልክ ነው። አታምልኩኝ አላለም ብለሃል። ለምን ታሻ ተገዙ የሚል ቃል በቃል የለም እንጂ አታምልኩኝ ብሏል አላልኩም። አረ በፈጣሪ ኢየሱስ ክርስቶስ እኔ አምላካችሁ አምልኩኝ ተገዙኝ አላለም አላልኩም? ቅድም ይኸውልህ ስማኝ፣ አምላካችሁ አይደለሁም የሚል እስቲ ቃል በቃል እኔ ካወራው ቪዲዮን አሳየኝ። አምላክ አይደለሁም ያለበትን እስቲ አሳየኝ። ሙሴ እኔ አምላካችሁ አይደለሁም ብሏል? መልስ። እኔ ስለ ሙሴ አላልኩም እኮ። ሙሴ እኮ ሲጀምር አምላክ ነው የሚል ማንኛውም ክርስቲያን የለም። አካል እኔ አምላካችሁ አይደለሁም ስላለ አምላክ ነው ልትል ከሆነ መጽሐፍ ቅዱስ ላይ ነብያቶች እኔ አምላክ አይደለሁም አላሉ። ስለዚህ አምላክ ናቸው ማለት ነው? አያስኬድም። እንደዚህ እኔ አምላካቸው ወይ ኢየሱስ ክርስቶስ ስለ ጊዜ አላለም ብለህ ነው። አሁን ወደ ቀጣይ ስትሄድ ጊዜ ነገር ግን አምላክ እንደሆነ የሚያሳዩ ስራዎችን ሰርቶ ለአይሁዶች በዘመኑ አሳይቷቸዋል ብለህናል አይደለ? በትክክል በቃ እነዚያ አሳይ እስኪ ኢየሱስ ክርስቶስ ከሰራቸው። እሺ አሁን ይኸውልህ እሺ ውሱ ይኸውልህ በመሀል እየገባ እየረበሽክ ስለሆነ ነው። ይኸውልህ አሁን እያልኩ ቃላቶች አስተካክል እየረበሽኩ አለ። ስለዚህ አዳም ተጠየቀው ጥያቄ መልስ ብቻ ነው። አሁን መልስ ያው። እሺ በጣም ጥሩ። ስለዚህ ይኸውልህ ኢየሱስ የመጣበትን ዓላማ አንደኛ ፈጽሟል። ሁለተኛ ደግሞ ኢየሱስ ክርስቶስ በዘመኑ በሚያገለግልበት ጊዜ ወይንም ደግሞ ከደቀ መዛሙርቶቹ ምን አይነት መገለጥ ወይንም ደግሞ እሱን እንዴት ተረዱት የሚለውን ነገር ስናይ አሁን ለምሳሌ ማን አለው ቶማስ አምላኬም ጌታዬም ሲለው ኢየሱስ ክርስቶስ እናንተ እንደምትሉት እሱ የማይሳሳት አምላክ እንደሆነ እንደማይሳሳት ነብይ እንደሆነ እናንተም ታምናላችሁ። ስለዚህ አምላኬም ጌታዬም ብሎ በዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ አምላኬም ጌታዬም ሲለው ኢየሱስ ክርስቶስ አልተቃወሙም። እንዴት እኔን አምላኬ ትለኛለህ ብሎ አልተቃወሙም። አየህ አንደኛ ይሄንን ማስያዝ አለብን። ይሄንን ያልኩ ለምንድን ነው? እኔ አምላኬ ነኝ ብሎታል። አምላኬ ጌታዬ ሲለው አልተቃወሙም እኮ እኔ አምላኬ ነኝ ብሎታል ወይ? የዛኔ ችግር የለውም። የዛኔ ራሱ ከዛ በፊት አላለውም፣ ከዛም በኋላ አላለውም። የዛኔ በተናገረ ጊዜ በቃ እኔ አምላኬ ነኝ እኔ አምላኬ በመሆን ስላመንክ ብሎታል። እኔ አምላኬ ነኝ ብሎታል። አለመቃወሙ ያንን ነገር መቀበሉን ያሳያል። ነብይ ቢሆን ኖሮ አሁን ለምሳሌ ሙሴን አምላክ ሲለው እንዴት ጸጥ ነበር? ለምሳሌ እኔ የሆነ መጣሁኝ እናንተን እየፈለክ የሆነ ሰውዬ ያልጠበቀው ነገር ተከሰተ። ከዛ ከሰው ፊት በቃ እናትህ ለ50 ዓመት ያክል ራቀችህና ከ50 ዓመት በኋላ ሰርፕራይዝ አደረገች። ከፊትህ መታ ዱቅ አለች። እሺ እኔ አምላኬ ያልካት እሷን ዛኔ አምላኬ ያልካት እሷን ነው ወይንስ ማንን ነው? ወይን አምላኬ ጌታዬ ትላለህ። ኦ ማይ ጋድ እንላለን የሆነ ነገር ስታይ ጊዜ ግን አይደለ ያ ከፊትህ እያልክ እየተናገርክ ያለው አምላክ ነው ማለት ነው። እናትህ አምላክ ነች።
ይኸውልህ አሁን አንተ የተጠቀምከው የጆቫ ዊትነሶችን አባባል ነው። ይኸውልህ አንደኛ የጆቫ ዊትነስ አዳምጥ፣ ጥያቄውን መልስ። ወይኔ አምላኬ ያልኳት ሴት ማለት ነው። ደነገጥኩኝ። አምላኬ አንቺ ነሽ እያልኳት ነው ወይንስ ምንድን ነው? መገረሜን መደነቄን ለመግለጽ የተጠቀምኩት ቃል ነው ይሄ። ስንደነቅ ስንገረም ጊዜ ይሄን ቃል እንላለን። ገብቶሃል አይደለ? አውዱን ስታነብ ጊዜ ላስረዳ። ኢየሱስ ክርስቶስን ከላይ ቶማስ አላመነም ነበር አይደል? ተነስቷል እያሉ ጭራሽ አላመነም። ኧረ ተነስቷል አላምንም አለ። በቃ ገብቶሃል አይደለ? ከዛ ኢየሱስን መጥቶ ነገረው፣ አላምንም አለ ጭራሽ። እንካ በቃ እጄን ካለው ልክ ሲነካ ጊዜ አመነ፣ ደነገጠ። ይዛል እንዳውም የሚገርምህ እንግሊዝኛው ላይ ስትሄድ ጊዜ ቃል አጋኖ ምልክት አስቀምጦበታል። አማርኛው ላይ ችን አስተውባቸዋል። ለምን? ቃል አጋኖ ምልክት መደነቅን መገረምን ይገልጻል። በጣም ተደነቀ። ያላመነውን ነገር ልክ ሲያይ ጊዜ ልክ አንድ ሰው ወይኔ አምላኬ እንደሚለው እሱም እንደው አምላኬ ብሎ ተናገረ። አምላክህ እንደሆንኩኝ ስላመንክ ብሎ ተናገረው ኢየሱስ። ለአላለው ስላየኸኝ አምናሃልና ነው። ተመልከታየ። ምንድነው ያመነው ቶማስ? ስላየው አመነ። ነገር ግን ኢየሱስ ክርስቶስ እኔ አምላክህ በመሆኔ ስላመንክ አንዲትም ቦታ አላለው። ከዚያም በፊትም አምላክህ ነኝ አላለው። ከዚያም በኋላ አምላክህ ነኝ አላለው። እንደውም አምላክ አለኝ ብሎ ነው ያስተማረው ለቶማስም ሆነ ለሁሉም ሐዋርያቶች።